አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይቢ እኛ ጋ ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንግዲህ ለቻናሌ አዲስ ከሆናችሁ ቻናሌ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ደግሞ ሁልጊዜ ለምታበረታቱ ከልብ አመሰግናለሁ። አሁንም ማበረታታችሁ አይለኝ እና ሀባይቢ ይህን የመሰለ ቆንጆ በርበሬ ደግሞ ለአንዲት እህቴ ለሁለት እህቶቼ ነው የገዛሁላቸው። ያኔ ሁለቱም ጓደኛሞች ናቸው ማሻአላ። እና የአንዲቱ 20 ኪሎ ነው፣ የአንዲቱ ደግሞ 10 ኪሎ ነው። ይህ 20 ኪሎ ነው። በጣም ማሻአላ ምርጥ በርበሬ ነው። ሀቂቀተን ወላሂ በጣም ቆንጆ በርበሬ ነው። ማሻአላ ተባረከላ። ዋጋው እንግዲህ ጆሮአችን ጠቅጥቁ። ዋጋው እንግዲህ አርሃዱ ዋጋው 1 ኪሎ ስንት ይመስላችኋል? እስኪ ገምቱ እንግዲህ እና ሀባይቢ ዋጋው 1 ኪሎ 800 ብር 800 ብር ምንም መልስ የሌለው እና ሀባይቢ 800 ብር ነው። 20 ብር ቅናሽ አግኝተን ነበር፣ ግን ሀቂቃ በርበሬው ብዙ አላጀበኝም። ለ20 ብር ትርፍ ብዬ ያን ከ16 ኪሎ ከ20 ኪሎ በርግጥ 20 ብር ደህና መልስ ቢኖረኝም ግን ቢቀር ይሻላል ማለት ነው። በርበሬ ደረጃ ያለው እንደምታውቁት ማለት ነው። ያው የማታውቁም ትኖራላችሁ እና ሀባይቢ እንግዲህ ይህንን ይመስላል። በጣም ቆንጆ በርበሬ ዛሬ ነው ያሰጣሁት። እንግዲህ ትናንት ቅዳሜ ነበር፣ ዛሬ እሑድ ነው። አንድ ቀን ነው የተሰጠው። ተመልከቱ። በጣም ነው ይሰማችሁ ከሆነ በጣም ነው የደረቀው። አሁን ወደ ስራ መግባት ይቻላል ማለት ነው። እና ማሻአላህ ምርጥ የሆነ በርበሬ ፍሬ የለውም። ፍሬ የሚታያቸው አንዳንድ እንደዚህ ከውስጡ የወጣው ነው እንጂ አብሮ ሲሰፈር በርበሬ ፍሬ ጋር ከተሰፈረ ሚዛን ይመታል። ያለዛለው ፍሬ ብቻ ማለት ነው። አንደኛ ሲፈጭ ዱቄቱ ነጭ ይሆናል፣ ሁለተኛ ነገር ሚዛን ይመታብናል። ስለዚህ ላዚም ከብሩ ጎዳም ብሎ ቢሆን እንደዚህ ማሰፈር ነው የሚሻለው ማለት ነው። በርበሬው ማሻአላህ ደረጃ አለው። ቆንጆ በርበሬ ነው። ከዱቄቱ ይገኛል ማለት ነው ሀባይቢ። እና ሌላው ነገር ምንድን ነው፣ ያው እኔ ቅናሽ ያልኳችሁ በብዛት ስለገዛው እንጂ 800 ነው ማንኛውም ሰው የሚገዛው። ግን 20 ብሩን ልቀንስ ያለው በርበሬው አንደኛ ያልተመቼ በርበሬ ነው ብያችኋለሁ። ሁለተኛ ነገር ፍሬ ምናምን የሆነ ሳካ ይኖረዋልና አልሙሂም በብዛት እንዲሆን ያው በ8 ነው የገዛው ልላችሁ ነው። በጣም ቆንጆ በርበሬ ነው ማሻአላህ። እና እንግዲህ የኑሮ ውድነት ደግሞ ምን ማድረግ አይቻልም። እኛ ብንፈልገው ኑሮ እንዳይወደድ አላህ Subhanahu Wa Ta'ala እንግዲህ እሱ ሪሞቱን ሁሉንም የያዘው እሱ ነው። አላህ ይቀንስልን እሱን። እንደገና ደግሞ አላህ Subhanahu Wa Ta'ala የሚበጀውን አላህ ይፍጠርልን ሀባይ። ሐቂቀተን አልሐምዱሊላህ ረብል ዓለሚን። የባስ ይኖራል አልሐምዱሊላህ። ደህና ውለን ገበያ ከገበየነ ኑሮን ቢቃጠል ቢወደድም የትም አይገባም። ያው አላህ Subhanahu Wa Ta'ala ብቻ መለመን ነው። ያው ሁሉም ኮሜንት ላይም እንደዚህም በግልም በምንም ሆነ ያው እንላል ኑሮ ተወደደ ያላህ ነስሩን ያምጣ ምናምን እንላል። ግን ማን ነው ከልቡ ተወብቶ የለመነው? ሁላችንም ወደ ያላህ አልተመለስንም። ምክንያቱም አልሐምዱሊላህ ያውም ጧት ወጥተን ደህና ውለን መግባታችን ሁላ የራሱ ካላህ ረህመት አንጻር እንጂ በምንሰራው ግፍ አንጻር ከዛ ከግፉ ከሁኔታው ከየቀኑ ተግባራችን አንጻር አልሐምዱሊላህ ወላሂ በጣም አላህ ደህና አድርጎ ይዞናል። እና የኑሮ ውድነት ያው አልሐምዱሊላህ ከዙልሙ አንጻር ደህና አድርጎ ይዞናል ነው የምላችሁ። እና አላህ እንግዲህ ከልብ የመነጨ ተውበት፣ ከልብ የመነጨ ዱዓ፣ ከልብ የመነጨ ወደ አላህ መመለስና አላህ ይወፍቀን ሀባይብ። ሌላው ነገር እንግዲህ በርበሬውን ያው ይሄ 20 ኪሎ ነው፣ ያንኛው 10 ኪሎ ሁሉንም ይህንን 20 ኪሎ 16000 ሳፊ ምንም የሌለው ነው የገዛሁት። ያኛው ደግሞ 8000 ብር ማለት ነው። እና በዚህ ሁኔታ ነው። ሌላው ነገር እንግዲህ ምንድናችሁ ነበር ሀባይብ አስቤዛ ስናዝሽ ታደያለሽ ምናምን ብላችሁኛል። አላህ ከማዳለት ይጠብቀኝ። አላደለም ማንንም ኢንሻአላህ ቢኢድኒላህ አዘወጅል። ደግሞ አላህም የሚያደላ ሰው እንዳያደርገኝ በሱ እጠብቃለሁ። ምክንያቱም አላህ ካልጠበቀን የሰው ልጅ ስንባል ነፍስዬ አስቸጋሪ ስለሆነ በአላህ ሱብሃነሁ ወተዓላ እጠበቃለሁ። ምን መሰላችሁ ሀባይብ ተልካሻ ምክንያት እንትን እያልሽ ትእዛዝ ምናምን ለምትሉት እኔ ብታዙኝ ነኝ የምጠቀመው ሀባይብ። እናንተም እኔ የጋራ ጥቅም ነው። ግን ይሄን ሁሉ ወጩን
ቢያንስ ሲገዛ እንኳ ላይ ስንት ግፊት ስንት ላበት ጠብ ያደርጋል። ስንት እንደገና ደግሞ የሰው ገንዘብ ያስጨንቃል። የራስ ቢሆን እንዳይሻ ይባላል። ግን ይህ ሁሉ ብር ፈሶበት ይሄ ነገር ደግሞ ሲሰራ ጥንቃቄ ይፈልጋል። በዛ ላይ እኔ ስንት ቀን ቁጭ ብዬ ይሄን ነገር አድርቄ ነው ዱንያ ተከላክዬ ነው። አረ እንዲሁ ስንቱን ዘርዝሬ ያልዘልቀውም። ብቻ አልሐምዱሊላህ ረብል ዓለሚን ሰርቶ መብላትን የሚያክል የለም። በልፋት የተገኘ ርዝቅ ደግሞ ተለፍቶ የተገኘ ከስብ ሐላል ስለሆነ ኢንሻአላህ አላህ ነገም ዛሬም ሐላል እንዲያሰራኝ ኢንሻአላህ ቢኢዝኒላህ አዘወጀል ነው። አልቆላጭበትም። ግን የምንፋረሰው ባለመግባባት ለምሳሌ እኔ ይሄን ያህል ነው የጉልበት ይሄን ያህል ያስከፍላል ስል ይሄን ያህል አልከፍልም ይበዛብኛል ከተባለ ከበዛ ምንድነው የሚባለው? ካላስ ይለፈኛል እንዴ? እንደዚህ አይነት ነገር አድርጌ አቅ እንደው እንጂ ምናልባት በወረፋው ዙሪያ ደግሞ ሳታችሁኝ ወረፋውን እናንተ አሁን አልፈልገውም ይደርሳል። እኔ ዝም ብዬ አሁን አዝስኩሽ እንጂ ቀስ ብለሽ ምናምን ካላችሁ የሚቸኩለውን አስቀድማለሁ እንጂ እኔ አልሐምዱሊላህ ወረቀት እኔም እየመዘገብኩ ነው የማስተናግደው። ብቻ አልሐምዱሊላህ ያው ዙሮ ዙሮ እንግዲህ እኔ በተቻለኝ ነገር እናንተን ለማስደሰትም ሆነ አላህ ሱብሃነሁ ወተዓላ የሚፈቅደውን ነገር እንትን ያረባል ያግራልኝና በትክክል ለመስራት እሞክራለሁ። ሁሉም እኮ ያው ሞካሪ ነው፣ ውጤት ባለህ እጅ ነው። ያኔ እሞክራለሁ ቢኢዝኒላህ ግን የሚያሳካው አላህ ነው ውጤቱም ማለት ነው። እና ይህን ነገር እኔ ዙሩ ዙሩ እና ሀባይቢ በጥቅሉ የማደላስ ስራ አይደለም። ይህንን ያው እንደ ሁኔታው እንደፈጠነና እንደ አሁን አልፈልገውም ምናምን እንደ ማለታችሁ እንደ ሁኔታችሁ ስለሚለያይ ነው። ይህም የማያድሉ ስራ ምናምን አብሽሩ በዚህ በኩል ኢንሻአላህ ባላህ ተጠበቃለሁ። እና ያለው ነገር ይሄን ነው። ኢንሻአላህ ሽሮም አላት ባቄላው ምኑን በስንት እንደገዛ ምናምን ያለው ወቅታዊ ገበያ የማሳውቃችሁ ይሆናል። እንግዲህ የትናንትና ቅዳሜ ገበያ ይሄን ይመስል ነበረ። በርበሬም በዚህ ነው የዋለው በስምንቱ። ቢኢዝኒላህ ደግሞ ባቄላ ስንት እንደገዛው ስንት ለልጅቷ ስንት እንዲያዘዘች ምናምን አሳውቃችኋለሁ። ያለው ይሄ ነው። ግን ኢንሻአላህ መብራቱ በጣም አስቸጋሪ ነው። እንግዲህ ክረምት እየተጠጋ ደግሞ ላዚም ዝናብ ሳይመጣ ምናምን መጨረስ አለበት። አላህ ያግራልን። በሰላም ዴቆ በሰላም ከቤታቸው እንዲገባ ያረቢ ምኞቴ ዱአዬ ነው። አብሽሩ፣ አበረታቱኝ። ሀባይ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አላህ ሱብሃነሁ እናንተንም ምንም ሐላል ከስብን አላህ ይወፍቀን እና አበረታቱኝ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።